በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። የተከበራችሁ ክርስቶሳውያን የሰሙነ ሕማማት ሁለተኛው ቀን ደግሞ ማክሰኞ ነው። ማክሰኞ ደግሞ የጥያቄ ቀን ይባላል። የጥያቄ ቀን ይባላል። ጌታችን ኢየሱስ ክርስቶስ ቤተ መቅደሱን መጥቶ አጽድቶት ነበረ። ቤቴ የጸሎት ቤት ይባላል፣ እናንተ ግን መሸጫ መለወጫ ያደረጋችሁት ብሎ አጽድቶት ነበርና ይህንን ካደረገ በኋላ አብረውት የነበሩ በመማይ ተመኑ ትገብር ዘንተ ይህንን በማን ስልጣን ታደርጋለህ ብለው ጠይቀውት ነበረ። እንዴት ይህንን ታደርጋለህ? ማን ላከ? ማን አሰለጠነ? ቤተ መቅደሱን የአባቴ ቤት ነው ብለህ ታጸዳ ዘንድ በምን ስልጣን ይህን ታደርጋለህ ብለው ጠይቀውት ነበርና እሱም በዚህን ሰዓት ንስትዎ ለዝንቱ ቤተ መቅደስ ይህንን ምልክት አሳያችሁ ዘንድ ይህንን ቤተ መቅደስ አፍርሱት ወበሰሉስ ዕለት አነስኦ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ አንጸዋለሁ ብሏቸዋል። ይህንን ምልክት ሰጥቷቸዋል እና ይህንን ጥያቄ ሲጠይቁት እንደዚህ ብሏቸዋል። ቤተ መቅደሱን አፍርሱትና በሶስት ቀን እሰራዋለሁ። ይህ ቤተ መቅደስ አባቶቻችን 46 ዓመት ፈጅቶባቸዋል። በ46 ዓመት የተሰራውን ቤተ መቅደስ በሶስት ቀን እንዴት አነሳዋለሁ ትላለህ ብለው ጠየቁት። እሱ ግን እያላቸው የነበረ ስለ ቤተ መቅደስ ሳይሆን ዘሩባቤል ስለሰራው ስለ ቤተ መቅደሱ ሳይሆን ስለ ሰውነቱ ነበር እያላቸው የነበረ። የሚሞትበት ተላልፎ የሚሰጥበት የሚሰቀልበት ጊዜ ስለቀረበ ቤተ መቅደስ የተባለው ስለ ራሱ ቤተ መቅደስነት ስለ ራሱ ሰውነት ነበር ይህን እያላቸው የነበረና ይህንን አፍርሱት በሶስተኛው ቀን አነሳዋለሁ ማለት እኔን ትገሉኛላችሁ፣ ብትገሉኝ ግን በሶስት ቀን እኔ እነሳለሁ እያለ እያስተማራቸው ነበርና ይህ የጥያቄና መልስ ቀን ተብሎ ይታሰባል። እነርሱ ይህንን ቤተ መቅደስ ስታጸዳ በማን ስልጣን አጸዳው ብለው ጠይቀውት ነበር። እሱ ደግሞ ስልጣኑ የራሱ እንደሆነ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ አነሳዋለሁ እንዳላቸው ይህንን በምሳሌ መስሎ ራሱን በቤተ መቅደስ መስሎ መፍረሱን በመሞቱ መስሎ በሶስት ቀን ማነጹን ደግሞ በትንሳኤውን በማነጹ መስሎ አስተምሯቸዋል ማለት ነው። ስለዚህ ይሄ ማክሰኞ የጥያቄና መልስ ቀን የተባለበት ይሄ ነው ማለት ነው።